ሁለት ጥያቄዎች መጠየቅ ጀምሩ። ከ10 ዓመት በኋላ ባገኛችሁ ማን ሆናችሁ ማገኛችሁ ይመስላችኋል? እና በጣም ሀገሩን ይወዳል። እኔ በቅርቡ የማየው ሌላው ደግሞ ከምንም በላይ ደግሞ እንዳያችሁት ሚስቱን በጣም ይወዳል። እናንተ በሌላችሁበት ቦታ ሰዎች ስለእናንተ ቢያወሩ ምን ብለው የሚያወሩ ይመስላችኋል? ሙላትን ብዙ 10 ዓመት ቅድም እንዳልኳችሁ አውቄዋለሁና ኤቭሪ 10 years በሌላ የህይወት ዳይናሚክስ ውስጥ ነው ማለት። በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ያው ስፔሻል ለኔ ስለኔ ብዙ ያወራል። ግን እኔ አንድ ሚስት ለአንድ ባሏ በጣም ለሚወዳት ለሚንከባከባት እና ከማንም በላይ ከልጆቼ አንቺ ትበልጫለሽ ነው የሚለኝ ሁልጊዜ። ምክንያቱም አንቺ ነው ቀድሜ ያገኘሁት ይላልና ስለዚህ ከቀጠል ወደ ሌላ እንዳይቀየር ቫላንታይንስ ዴይ እንዳይመስል ያላገባችሁ ወጣቶች ትዳር ውስጥ ያላችሁ ሰዎች ያለ ቤተሰብ ስኬትን እንዳትመጡ። እቺን ለመሰለሽ ሚስት አለማፍቀር አይቻልም። አካልህን ብቻ ነው ልብህ ኢትዮጵያ ውስጥ ነው እለዋለሁ። ደግሞ እውነትም ነው። በየቀኑ የማየው ነገር ስለሆነ አሁን 7ኛ መጽሐፍ ላይ ደርሷል። ብዙ ተጽፎ የተቀመጡ ሌላ መጽሐፎችም አሉ። በፕሮፌሽኑም ያገለግላል በብዙ ነገርና የማይደክመው የማይሰለቸው ይሄ መጽሐፍ ሲጻፍ እንድቀደም ሲለው ነበረ ገንዘብ ይገኝበታል ወይ ይሆናል አይደለም። በዙሪያችን ያሉ ብዙ ምስክሮችም አሉና ሁሉ ጊዜ የሚታየው ሁሉ የሚለው ምንድነው እኔ መስጠት ያለብኝ በውስጥ ያለውን ሸክም እንዴት ነው ማካፈለው፣ እንዴት ነው መጠቅመው፣ እንዴት ነው የምቆረሰው የሚለውን ነገር ነው እንጂ አንድ ቀን በገንዘብ ካልኩሌሽን እንደዚህ ብሎ አያውቅምና አንዳንድ ጊዜ የሚያወጣው ሌላ አለው የሚያወጣው ፕላን እና ያለው በእጁ ያለው ገንዘብ እንኳን አይመጣጠንም። ነገር ግን ሁሉ ጊዜ ያንን የያዘውን ራዕይ ግን እግዚአብሔር እየረዳው አስፈጽሞት ስለሚያይ እኔ ቢማለት አልችልም። ስለዚህ በጠየቀኝ ነገር ሁሉ አብሬ ከሱ ጋር አቆማለሁና በእውነት ይሄ መጽሐፍም በህይወት ዘመኑ ሁሉ ያለው ነገር ህይወቱን የሚቆረስ ሰው ነው። ህዝብ ላይ ጄኔሬሽን ላይ ቤተሰብና ትዳር ላይ ያለው ነገር ሸክሙን ነው የሚያካፍለውና በፓሽን ነው የሚያደርገው እና በጣም ሀገሩን ይወዳል። እኔ በቅርቡ የማየው ሌላው ደግሞ ከምንም በላይ ደግሞ እንዳያችሁት ሚስቱን በጣም ይወዳል። በዛው ላለውና ስለኔ ብዙ ያወራል። ግን እኔ አንድ ሚስት ለአንድ ባሏ በጣም ለሚወዳት ለሚንከባከባት እና ከማንም በላይ ከልጆቼ አንቺ ትበልጫለሽ ነው የሚለኝ ሁልጊዜ። ምክንያቱም አንቺ ነው ቀድሜ ያገኘሁት ይላልና ከእንደዚህ አይነት ባል ስለሆነ አለመርዳት አልችልም፣ አብሬ ያለመቆም አልችልም። እና እባካችሁ የእውነት ከህይወቱ ሊቆረስ ነገር ነው። ከህይወቱ የወጣውንና ሸክሙ ነው። እንቅልፍ አይተኛም። እኔ አንዳንድ ጊዜ ሰልፍ ኬር ብሎ ይጽፋል ያስተምራለሁ። ሰልፍ ኬር ራስን ቴክ ኬር ስለማድረግ እረፍት ስለመውሰድ። ግን በአሜሪካ ሀገር ተቀምጦ ግን አይተኛም። ለሊቱ ሙሉ አንዳንድ ጊዜ እኔ በአጋጣሚ ስነሳ ቁጭ ነው የማየው፣ ወይም አብሮ ተኝቶ ተነስቶ ነው የማየው። አንድ ሀሳብ መጥቶልኝ ነው ይለኛል። እና ከህይወቱ የሚቆረስ ሰው ነው። እኔ ነምበር ዋን ማንም አይደለም። እኔ ትምህርቱን መጽሐፉንም ሁሉንም በሄደበት ሁላ አንደኛ ምንድነው የሚባለው ደጋፊውና ነምበር ዋን ፋኑ እኔ ነኝ ሁሌ እላለሁና በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ያው ስፔሻል ለኔ ዛሬ ስለዚህ ከቀጠል ወደ ሌላ እንዳይቀየር ቫላንታይንስ ዴይ እንዳይመስል ያላገባችሁ ወጣቶች ትዳር ውስጥ ያላችሁ ሰዎች ያለ ቤተሰብ ስኬትን እንዳትመጡ። ለገዛ ቤተሰቡ ያልሆነ ሰው አገር ለኔ አይደለም እንኳን ቤተ እምነት አገር ላይ አላስበውም። ለገዛ ቤተሰቡ ፍቅር እንክብካቤ የማይሰጠው እንዳልክዬ በሌላ አቅጣጫ ለልጁ ያልሆነ ለሀገር አይሆንም ያለ ግብዝነትም ነው፣ ሊሆንም አይችልም። ሊያጭበረብሩ ነው ለምርጫ
ምርጫና ውሳኔ ግን ከቤት ሲጀምር። ስለዚህ እችን ለመሰለች ሚስት አለማፍቀር አይቻልም። ጓደኛ ይጠራዋለሁ መለያ እኔም እጅግ አድርጌ አመሰግናለሁ። ላለፉት ሜቢ 23 24 25 ዓመታት ጓደኛ ባልንጀራ በሀሳብ በሀዘን በደስታ በብዙ መንገድ አብሮ እንደኖረ ሰው ብናገር ትክክለኛውን ለመናገር ብዬ አምናለሁ እና ዶክተር ሙላት በጣም ሁልጊዜ የሚያስገርመኝ ሰው ነው እና ጀስት ሁለት ነገር ብቻ ተናግሬ በጣም ባጭሩ ልጨርስ ነው። አንድም ስለ ዶክተር ሙላት፣ ሁለቱም ስለ ጻፈው መጽሐፍ ሁለት ጥያቄዎችን መጠየቅ ልጀምር። ከ10 ዓመት በኋላ ባገኛችሁ ማን ሆናችሁ ማገኛችሁ ይመስላችኋል? እና ከዶክተር ሙላት ጋር ማያዝ ስለምፈልግ ነው። ሌላ ጥያቄ ልጠይቃችሁ። እናንተ በሌላችሁበት ቦታ ሰዎች ስለ እናንተ ቢያወሩ ምን ብለው የሚያወሩ ይመስላችኋል? ሙላትን ብዙ 10 ዓመት ቅድም እንዳልኳችሁ አውቄዋለሁ እና ኤቭሪ 10 years በሌላ የህይወት ዳይናሚክስ ውስጥ ነው የማገኘው። ሁላችሁ እንደምታውቁት ይቺ ዓለም ምን ያክል እርግጠኛ እንደሆነ ባላውቅም 40 ቢሊዮን ሰዎችን አስተናግዳለች ይባላል። አሁን 7.8 ቢሊዮን ህዝብ አለ። አፍሪካ ላይ 1.4 አለ። ኢትዮጵያ ውስጥ 114 ሚሊዮን። ዶክተር ሙላት በጣም ጠቅመው ካለፉ ኢትዮጵያ ውስጥ አንድ ጠንከር ያለ ቫልዩ ኢንፑት ሀሳብ ፕላስ ካረጉ ሰዎች ውስጥ ነው ብዬ አስባለሁ እና I'm very proud of you ጓደኛዬ በመሆኑ። ከዛ ማዶ ከሄድን የዚህ ጀነሬሽን ትልቅነት በሀብቱ በገንዘቡ አንዳንድ ሀገሮች መሬታቸው ውስጥ ባለው ዘይት፣ አልማዝ፣ ብረት ምናምን ልክ ብቻ አይደሉም ብዬ አምናለሁ። የአንዳንድ ሀገሮች ልካቸው የሀሳባቸው ልህቀት ነው ብዬ አስባለሁ እና በዚህ ዘመን የ21 ሴንቸሪ ቤስት ከረንሲ ነገሮች ሳይሆኑ ሀሳብ ነው፣ አይዲያ ነው እና ይሄን መጽሐፍ ሲሰጠን ለዚህ ትውልድ ሀሳብ ነው ፕላስ እያደረገ ያለው እና እግዚአብሔር በሀሳብ የተባረኩ ሰዎችን እየሰጠን ስላለ አውት ኦፍ ዘ ቦክስ የሚያስቡ ቀድመው የሚያስቡ ፊውቸር ቲንከር የሆኑ ከተለመዱ አስተሳሰቦች፣ አካሄዶች ወጣ ባለ ባፈነገጠ መንገድ ነገር የሚያዩ ከዚህ ግድግዳ ጀርባ የሚሆነውን የሚመጣውን ነገር ማሰብ የሚችሉ ሰዎች በማግኘታችን በጣም በእውነት በጣም እድለኞች ነን ብዬ አስባለሁ። ይሄን መጽሐፍ ባካችሁ ግዙት እና በጣም በእውነት ሙላት ደግሜ በእውነት በጣም ነው የማመሰግንህ። እኔ ዝም ብዬ ቅድም እንደቆምኩ ሽንድድ አድርጌ በአንድ ደቂቃ መናገር የምፈልገው ልንገራችሁ። በጥሪያችሁ ቁሙ ኮሊንግ ነው። በባህሪያችሁ ተለወጡ። ለእናንተ እየተናገርኩ አይደለም፣ መጽሐፉ የሚለውን ነው። ሁላችሁ እንደምታውቁት በጥሪያችን ስንሰማራ ውሃ ወደታችን ለማፍሰስ ነው ቀላል ለሚሆን። ባህሪ ሲኖረን ደግሞ ዋት ዳይናሚክ ሴቲዝ እንደምታውቁት መድረክ ላይ ስንቆም መልአክ ሆነን ስንወርድ ትንንሽ ሰይጣን መሆን የሚያምረን ፕራይቬት ላይፋችን እና ፐብሊክ ላይፋችን የተፋታ የተለያየ የተራራቀ የሆነበት ምክንያት ፍሮንት ስቴጅ እና ባክ ስቴጃችን እጅግ ሩቅ የሆነበት ምክንያት የምን ኢሹ ነው ከተባለ የባህሪ ኢሹ ነው። የተነሳው ሌላው ኮሚኒኬሽን ነው። አንዳንድ ሰዎች ሲናገሩ መግባባት ካቃተ ወርቅህን ድንጋይ ታደርገዋለህ ይላሉ። እሱ ወርቅ እጃችን ላይ ያለ ወርቅነቱ እንኳን ሳይታወቅ የምናልፍበት ብዙ ነገር ያለ ኮሚትመንት በትንሽ ሰርተን ዛሬ ብዙ ማግኘት የምንፈልግ ብዙዎቻችን እንደምታውቁት እና እጅግ በጣም የህይወት ታሪካችንን ወደ ከፍተኛ ማማ የሚያወጣ መጽሐፍ ነው ብዬ አስባለሁ። የመጨረሻው ሀሳብ ሜንተርሺፕ ነው ሁላችሁ እንደምታውቁት እና አንዳንድ ሰዎች ድንገት አጋጣሚ የሆነ ሰው እጅ ላይ ጣላቸውና ታሪካቸው ዳግም እንዳይመለስ አድርገው ወደ ላይ አወጧቸው። እግዚአብሔር ጥሩ እጅ ላይ ይጣለን። ሜንተር የሚያደርገን ነገር የሚያሳየን ሰው እግዚአብሔር ይስጠን እና ዶክተር ሙላት አይ ቴንክ ዩ ሶ ማች እንደገና ለዚህ ምድር ተጨማሪ ሴት ስለጨመረ በጣም ነው የምናመሰግነው። መጽሐፉን እንግዛ። በጣም እጅግ አድርገን እናንተንም እናመሰግናችኋለን። ቴንክ ዩ ሶ ማች። እና እኔ ግን በጣም እየተጠራጠርኩ ታናሽ እህት እስኪ ከብሬ ልኮ ነው ታናሽ እህት ነው ይመስሉት አይደለም? በእውነት ከምሬ ነው። በጣም ደስ ይላል። የዛሬ 50 ዓመት ምጧን። ስለዚህ 2 ደቂቃ በሰጠሁት 50 ዓመት በጣም ከባድ እንደው መመረቅ ይቻላል። እንኳን አደረሰ ማለት ይቻላል። ልጄ ብለው እንደ ልጅነቱ አቅፎ መሳም ይቻላል። በጣም ብዙ እድል አለው። ይህን እድል ሚስ እንዳያጡት። ስለዚህ እኔ ድሉን ሰጥቶታለሁ። ደስ ያሉትን ነገር
በአንድ ደቂቃ እኔ እኮ ለምንድን ነው ዶክተር ያልጠራቸው? ይሄን አስጠንቅቀውት ነበር ማለት ነው። እንዳንጠራኝ ወደ መድረክ አላወራ ብለውት ነበር። እኔ ግን ጉልበተኛው መድረክ መሪ ነኝ። ወደዚህ ወደ መድረክ ላምጣቸው። በጣም ለእናቶች በጣም ክብር አለኝ። ምክንያቱም እናቶች በምን አይነት ሁኔታ ኢትዮጵያ ውስጥ ልጆቻቸውን እንደሚያሳድጉ አውቃለሁ። ሚስቴን አውቃለሁ። ቲጂም ጓደኛዬ ነች እና ልጆቿን የት እንደምታሳድግ አውቃለሁ። እኔ ፈታ ፈታ ብያለሁ። የት ነች ስላት እኔ ፈታ እያልኩ ነው ስላት እኔ ከልጆቼ ጋር ትላለች። እኩል ሰርተን ብለን ማለት ነው ከቲጂ ጋር ራሱ። ስለዚህ ይገባኛል። የሚሰማዎትን ደስ ያሉትን በልቦት ያለውን ነገር አንድም ሁለትም ቃል ማለት ይችላል። እኔ ሊያዝላችሁ ይሄ በብዙ እናቶች ላይ የሚታይ ባህሪ ነው። 50 ዓመት ልጅን ማየት የልጅ ልጅን ማየት ደግሞ ከምንም በላይ ደግሞ ብዙ መጽሐፎችን ያበረከተ እንደዚህ አይነት ልጅ ማየት ቀላል ነገር አይመስለኝም። ስለዚህ ሁላችንም ኬኩን በመቁረስ መጽሐፋችንን የምናስመርቅ ነው የሚሆነው። አዘጋጁ አለ። ስለዚህ መጽሐፉን ይህንን በመክፈት እንግዲህ ጋርሲዮ ጌች ወዴት ነው? አግዙኝ። ይቀርታ እችም ለጋርሲዮ በመስጠት መጽሐፉን እንድታስመርቁልን ለጋሽ ስዩም ነው የሚቀደም። ለጋሽ ስዩም በማስቀደም መጽሐፉን አስመርቅልን። መጽሐፉ በይፋ ተመርቋል። የውጤታማነት ጽሑፍ መርሆች መጽሐፍ በሰኔ 11 2014 በዛሬው ቀን በሳለማያ ሆቴል ወዳጆ ጓደኛ ተፈቅዶበት ተመርቋል። እንግዲህ በተመለከቱት ይህ የውጤታማነት ጽሑፍ መርሆች በዶክተር አቶ በላይነህ ተጽፎ 268 ገጽ የሆነው መጽሐፍ በዛሬው ቀን ወዳጆች፣ ጓደኞች፣ እህቶች፣ ወንድሞች፣ ሚስት፣ ልጆች እንዲሁም ደግሞ እግዚአብሔር ማለት ነው ተመርቋል። ሁላችሁም እንኳን ደስ አላችሁ። በጣም ደስ ብሎናል። የውጤታማነት ተመርቋል። የቀረው የ50 ዓመት ልደት ማክበር ነው። ስለዚህ ሃፒ በርዝዴይ ስትሉ ደግሞ ለዶክተር ታጨበጭቡለት አላችሁ። ቤተሰቡ፣ ወዳጆች፣ ጓደኞች ሆኖ ኬኩን እንዲቆርሱ ይደረጋል። ታጅቦ ኬኩን ይቆርሳል። በወዳጆች፣ በጓደኛ፣ በሚስት፣ በልጆች፣ በቅርብ ሰዎች፣ በእናት ታጅቦ ኬኩን እንዲቆርስ ይደረጋል። የኬክ መቁረሻ ይሰጣቸዋል። እሺ ሁላችሁንም በድጋሜ በጣም ላመሰግን እወዳለሁ። ይህ ፕሮግራም በእንዲህ አይነት ሁኔታ ሆኖ እንዲትን እንዲያደርግ ሰምና ወርቅ አስተባባሪ አቶ ጌታቸው አለሙን ላመሰግን እወዳለሁ። ይህ መጽሐፍ እንዲህ መጽሐፍ ሆኖ ስታዩት ውስጡ ውበት እንዲኖረው ቴክስቱን በመስራት ወንድሜ ግርማቸው በመካከል አለ። እንደገና መጽሐፉን መጽሐፍ አድርጎ ኤዲት በማድረግ ለእናንተ በሚመች ሁኔታ እንዲነበብ ወንድሜ መምህር ደስ ይበለው በመካከላችን አለ። እሱን ቴንኪው ማለት እወዳለሁ። በተጨማሪ ደግሞ እንዲህ ያማረ ስዕል እንዲኖር ፒክቸሩ እንዲሆኑ እንዲያየ ያደረገው ሂውስተን ላይ የሚኖረው ወንድማችን ዮናስ ወልደ ጻዲቅ ነው። እሱን አመስግኑልኝ። ከዛ በተጨማሪ እሱ ብቻ ሳይሆን ትምህርትና ስልጠናውን እየሰጠው ትምህርት አቅጣጫ እንዲሰፋ አእምሮ እንዲሰፋና ወደ መጽሐፍ እንዲቀይረው በየጊዜ ያገኟቸው አድማጮቼ እነሱ በቀላል ይታያል። አድማጮች ባይኖሩን ኦዲየንስ ባይኖረን፣ ስለዚህ ኦዲየንሶችን ሳገኝ መጀመሪያ የምላቸው እናንተን ያለኝን ነገር ማካፈል ለእኔ እንትን ነው እድል ነው ብዬ ነው የምናገረው። ምክንያቱም ዝም ብሎ አደባባይ የሆኑ ሰዎች ሲገኙ ዝም ብሎ አይደለም፣ እድሎች ናቸው። እውቀታቸው ወይ የሚሰፋበት ወይ እነሱም ወደ ተሻለ ነገር የምናደርስበት አብረን የምናድግበት እንደሆነ አስባለሁ እና ስለዚህ በተለያየ መንገድ በስልጠና በመስጠት
ተጠቃሚ ለሆኑ ሰዎች እነሱም ይህ መጽሐፍ ያለ እነሱ እንዲህ መጽሐፍ ሊሆን አይችልም እና ቴንኪው ማለት ወዳለሁ። ከዛ ባሻገር እንደምታዩት ይሄ እንዲህ በአማረ ቦታ ላይ ተቀምጠን አብረን እንድንሆን ያደረጉ አሁንም ደግሜ ላለው የሳሩ ማርያ ሆቴል ባለቤት እና ስታፉ ጠቅላላ በጣም ላመሰግን ወዳለሁ። እስቲ አንዴ ለነሱ መጽሐፉ በተለያየ ቦታ እንዲሰራጭ በተለያየ ሀሳብ በመስጠት ጓደኞች፣ ወዳጆች በጣም ላመሰግን ወዳለሁ። ከዛ በተጨማሪ ደግሞ ተለያየ ማለት ከአሜሪካ ለዚህ ፕሮግራም ለተለያየ ለቫኬሽን መጥተው ግን ይህን ጊዜያቸው ከኛ ጋር ለማሳለፍ የመጡ ብዙ ጓደኞች አሉ። ስም ከጠራው ልሳሳ ስለምችል፣ ስለዚህ የመጣችሁ ከተለያየ ቦታ የመጣችሁ ከውጭ ሀገር የመጣችሁ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ማለት ወዳለሁ። ከዛ ደግሞ እዚህ ሀገር በዚህ ትራፊክ በዚህ ክረምት ጊዜ በጣም በዚህ ከቤተሰቦቻችሁ ጋር በምታሳልፉበት ጊዜ ደስታችን ነው ብላችሁ አብራችሁ ለመካፈል እዚህ ድረስ የመጣችሁ ወዳጅ ዘመዶችን በጣም ላመሰግን እወዳለሁ። እስቲ አንዴ ለራሳችሁ ፕሮግራም ውስጥ ላይ ፕሮግራም በመምራት በማስተባበር በቪዲዮ በተለያየ ያለምንም ክፍያ ደስ እያላቸው አብረውን ስለቆሙና ስለሰሩ በጣም ላመሰግን እወዳለሁ። አንዴ ለእነሱ እጃችሁ በመጨረሻ ልናገር ፈልገው አሁን የተባሉት ስለኔ የተባሉ አንዳንድ ነገሮች ተብለዋል። ያን ደግሞ ያየሁት ከእናቴ ነው ያየሁት እና እናቴ በዚህ አቅጣጫ አንድ እጃችሁ ሰጥታችሁ ሰው ካገኘች ከእሱ የተማርነው ሰዎችን መጥቀም መርዳት የሚለው ነገር ትልቅ ትምህርት ቤት የተማርኩት ትምህርት ቤት ገብቻ አይደለም ያገኘሁት፣ ቤቴ ውስጥ ነው ያየሁት። እናቴ ነች ያሳየችኝ። በቃ ያላተ ስታካፍል ስትሰጥ፣ እኛ እኮ ራሱ ከውጭ ገንዘብ ስንልክላት ለራሷ ከምትጠቀመው በላይ ለሌላ ሰው የምታደርገው እና እያወቅን ልንከለክላት አንችልም። ምክንያቱም ደስታዋ ያለዛ ስለሆነ በዛ ተሰርተን ነው እኛም የዚህ የደረስነው። እሷም የምትዘራው ዘር እኛም በሌላ አቅጣጫ ብዙ ሰዎች በሌላ አቅጣጫ እኛንም እያደረጉ ስላለ ልንከለክላት አንችልም እና እንዲህ አይነት ነገሮችን ያየሁት ከእናቴ ነው እና እንዲህ አይነት እናቶች ይብዙልን። ስለዚህ በዚሁ አጋጣሚ 50 ዓመቴን ሳከብር እናቴንም እያስታወስ አባቴ በትምህርት ያምናል፣ መማራችን ይወዳል። ስለዚህ ለትምህርት ብዙ ዋጋ ይከፍላል። እሱ እየሰራ እየደከመ እኛን እንድንበላ እንድንጠጣ እያደረገ እንድንማር ነበር ናፍቆቱ። በተቻለ መጠን ደስታው እንዲሟላ ለማድረግ ሞክረናል፣ እግዚአብሔር ረድቶ። ስለዚህ አባቴ፣ ቤተሰቦቼ ከእናንተ ያየሁት ነው እዚህ ሆንኩት። ስለዚህ በጣም አመሰግናለሁ እናቴ፣ እህቴ እስከዳ፣ ሌሎች ወዳጅ ዘመዶች በጣም አመሰግናለሁ። እግዚአብሔር ያክብረልኝ። እንግዲህ ሁላችን ተያይዘን እጅ ለእጅ ተያይዘን አብረን እንደግ። አብሮ ለማደግ ደግሞ ውጤታማነትን በጋራ የምንናፍቅ ከሆነ ይህን መርህ መጽሐፎችን ለራሳችን ብሎም ደግሞ ለቤተሰቦቻችን ብሎም ደግሞ ለሌሎች ትምህርት ቤቶችና ዩኒቨርሲቲ ለብዙ ቦታዎች እንደ ሪሶርስ እንዲጠቀሙበት ግዙ። ደግሜ እላለሁ፣ መጽሐፉን ስትገዙ ምን ይለኛል? ደስ ይለኛል። ከዛ ቀጥሎስ መጽሐፉን ስታነቡት በጣም ደስ ይለኛል። ተጠቅማችሁ ሌላ ሰው ስትጠቅሙ ሳይ ደግሞ እጅግ በጣም ደስ ይለኛል። ስለዚህ ደስታ እየጨመረ ሄደው በጨረታ መጽሐፉ 200 የሚሸጠው 200 ሺህ ስትገዙ አይደለም። እሱ አይደለም የኔ ደስታ፣ እሱ አይደለም። ለ2000 ሰው መጽሐፉ ሲደርስ ነው ለእኔ ደስታ እንጂ በ200 ሺህ ወይም በ2 ሚሊዮን ብትገዙት አይደለም ደስታ። 200 ሚሊዮን ሰው ጋር ሲደርስ ነው የኔ ደስታ እና ቴንክ ዩ ሶ ማች። እና በተጨማሪ ወዳጅ ዳርክን ሳላመሰግን ቴንክ ዩ ሳልን በአማረ ድምፅ እርቅ ማድረግ ሬዲዮ ላይ ያላቸው አልመሰላችሁ እንትን እያደረገ በእርግጥ አንዳንድ በሙስና ያሰራቸው ስራዎች አሉ። ለአንዳንድ ሰዎች የሰጠው ሚኒት እና እኔ ላይ እያደረገው ባይመጣጠንም ግን ደስ ብሎኛል በጣም ቴንክ ዩ ሶ ማች። አንዴ ለእንዳልክ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ተባረኩ። ከሚስት የመጣ መልእክት አለ። ያው የእናትና የሚስት ባህሪ ሆኖ መሰለኝ እባካችሁን ኬክ ሳትበሉ እንዳትሄዱ ብላቸው። እሙነች የዶክተር ኬክ ሳትበሉ እንዳትሄዱ። ኬክ ብቻ አይደለም ፎቶም እየተነሳችሁ አብረን እንሂድ ብላለች። በድጋሚ ዶክተርን እንኳን ደስ አለ ለማለት እንወዳለን። ሁላችሁም እዚህ ተገኝታችሁ ፕሮግራማችንን ስለተካፈላችሁ አመሰግናለሁ። እንዳልካሰፋ ከእናንተ ጋር ነበርኩኝ። በያላችሁበት ሰላም ለእናንተ